ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽህፈት ቤት ከፍቷል። ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ። ዛሬ ሮብ ግንቦት 12 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል የባይቶና አባይ ትግራይ ፓርቲ ሊቀመንበር አቶ ክብሮም በርሀ የሻዕቢያ ጦር በመቀለ ከተማ ጽህፈት ቤት ከፍቶ ከህወሓት ጋር በጋራ እየሰራ ይገኛል ሲሉ ከባድ ወቀሳ ሰንዝሯል። የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅ የቪዛ ማዕቀብ ሙሉ በሙሉ ማንሳቱን በይፋ አስታውቋል። ወደ ምርጫ ዜና ስንሻገር የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት በአቶ ይስሐቅ ቀርቦ የነበረውን ከእጩነት ራስን የማግለል ጥያቄ ውድቅ ማድረጉን ገልጿል። በዓለም አቀፍ ዜናችን በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት መለስ ማለቱን የሚያሳዩ ፍንጮች ታይቷል። እነዚህንና ሌሎች ዘገባዎችን የምንዳስበት ልዩ አምዳችን ይዘን ቀርበናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የቪዛ ማዕቀብ አነሳ። የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅና ገዳቢ የቪዛ መመሪያዎችን ሙሉ በሙሉ ማንሳቱን በይፋ አስታወቀ። ምክር ቤቱ ትላንት ግንቦት 11 ቀን 2018 ዓ.ም በወጣው ውሳኔ መሰረት የቪዛ ገደቡ የተነሳው የኢትዮጵያ መንግስት በህብረቱ አባል ሀገራት ውስጥ ያለ ህጋዊ ፍቃድ የሚኖሩ ዜጎችን መልሶ ከመቀበል ጋር በተያያዘ ያሳየውን ከፍተኛና ተከታታይነት ያለው መሻሻል ተከትሎ ነው። የአውሮፓ ህብረት ከ2 ዓመታት በፊት በኢትዮጵያ ላይ የቪዛ ማዕቀብ የጣለው የአውሮፓ ኮሚሽን አዲስ አበባ ሰነድ የሌላቸውንና በተለያዩ ወንጀሎች የተፈረደባቸውን ስደተኞቿን መልሶ ለመቀበልና የድንገተኛ የጉዞ ሰነድ ለመስጠት የምታደርገው ትብብር አነስተኛ ነው በሚል ባቀረበው ግምገማ መሰረት ነበር። ይሁን እንጂ አሁን ላይ የኢትዮጵያ መንግስት የስደተኞችን ማንነት በማረጋገጥ የጉዞ ሰነዶችን በፍጥነት በመስጠትና በቻርተር አውሮፕላን የሚደረጉ የመልሶ ማቋቋም በረራዎችን በማመቻቸት ረገድ ያሳየው ትብብር እጅግ ከፍተኛ መሻሻል የታየበት መሆኑን የአውሮፓ ኮሚሽን በድጋሚ ባደረገው ግምገማ አረጋግጧል። ማዕቀቡ መነሳቱን ተከትሎ ለኢትዮጵያ ዜጎች የሼንገን ቪዛ አሰጣጥ ሂደት ወደ ነበረበት መደበኛ አሰራር የሚመለስ ይሆናል። በዚህ መሰረት በማዕቀቡ ወቅት እስከ 45 ቀናት ይወስድ የነበረው የቪዛ ማመልከቻ ምላሽ ጊዜ ወደ መደበኛው 15 ቀናት ዝቅ ይላል። ለዲፕሎማቲክና ለአገልግሎት ፓስፖርት ይከፈል የነበረው ተጨማሪ የቪዛ ክፍያ የሚቀር ሲሆን መደበኛው የ80 ዩሮ ክፍያ ተፈጻሚ ይሆናል። ብቁ ለሆኑ የኢትዮጵያ ተጓዦች ተደጋጋሚ መግቢያ ቪዛዎችን የማግኘት እድል እንደገና ይፈቅዳል። በትግራይ ክልል አሁንም የውጭ ኃይላት ጣልቃ ገብነትና የጦርነት ስጋት እንዳልቀነሰ የገለጹት የትግራይ ተቃዋሚ ፓርቲ ባይቶና አባይ ትግራይ ሊቀመንበር አቶ ክብሮም በርሀ የኤርትራው የሻዕቢያ ጦር ከክልሉ እንዳልወጣና በአሁኑ ወቅትም በመቀለ ከተማ ጽህፈት ቤት ከፍቶ ከህወሓት ጋር እየሰራ መሆኑን በይፋ ከሰዋል። ሊቀመንበሩ የትግራይን ወቅታዊ ሁኔታ አስመልክተው ለፋና ቴሌቪዥን በሰጡት ቃለ መጠይቅ በክልሉ ያለው ሁኔታ እጅግ አሳሳቢ መሆኑን ጠቅሰው ጦርነት ገና አላበቃም፣ የውጭ ኃይላት ጣልቃ ገብነትም አልቆመም ብለዋል። የኤርትራ ጦር በፈለገው አቅጣጫ ሁሉ ወደ ትግራይ እንደሚገባና የሚከለክለው አካል እንደሌለ የገለጹት አቶ ክብሮም ሻዕቢያ ወደ ትግራይ እንደገባ አልወጣም፣ ድሮ ዳርዳሩን ነበር፣ አሁን ግን እስከ መቀለ መጥቷል ሲሉ አስታውቋል። ጽህፈት ቤቱ ታፔላ ወይም ምልክት ያለው አይደለም፣ ነገር ግን ከህወሓት ጋር በጽምዶና በሚስጥር የሚሰሩበት ነው ብለዋል። አያይዞም በአሁኑ ወቅት በትግራይ ውስጥ የሚወሰኑና የሚከናወኑ አበይት ጉዳዮች በሙሉ በሻዕቢያ ፍላጎትና ትዕዛዝ የሚፈጸሙ መሆናቸውን ወንጅሏል። አቶ ክብሮም በርሄ በስተመጨረሻም ይህ በሻዕቢያና በህወሓት መካከል ያለው የሚስጥር ትብብር በህዝቡ ላይ እያደረሰ ያለውን ጫና ከፍተኛ መሆኑን ጠቁመው አብረው ጦርነት ያቅዳሉ፣ ህዝብ ያፍናሉ፣ እንዲሁም የሚፈልጉትን አካልና የፖለቲካ ተቃዋሚ በጋራ ያስወግዳሉ ሲሉ በክልሉ ስላለው የደህንነት ስጋት ከባድ ወቀሳ ሰንዝረዋል።
ማን ይከለክለዋል? ኦሬዲ እኮ እንደገባ አልወጣም። ሻዕቢያ እንደገባ ከትግራይ አልወጣም። ቤት በኩል ያልከው ድሮ ዳርዳሩ ነበር። አሁን እስከ መቀሌ ጽህፈት ቤት ከፍቷል። ይሄ ጽምዶ የሚባለው በጋራ ከህወሓት ጋር ምርጫ ቦርድ ባለፈው ሳምንት የቀረበውን የአቶ ይስሐቅን ከእጩነት የመልቀቅ ጥያቄ ውድቅ አደረገም። የኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ይፋዊ ደብዳቤ ባለፈው ሳምንት በአቶ ይስሐቅ ቀርቦ የነበረውን ከምርጫ እጩነት ራስን የማግለል ጥያቄ ሙሉ በሙሉ ውድቅ ማድረጉን አስታውቋል። ቦርዱ ለውሳኔው በሰጠው ህጋዊ ማብራሪያ የምርጫ አስፈጻሚው ህግ ማንኛውም እጩ ውድድሩን ለመተው ወይም እጩነቱን ለመሰረዝ ጥያቄ ማቅረብ የሚችልበት የመጨረሻ የጊዜ ገደብ እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ ብቻ የነበረ መሆኑን አመላክቷል። በመሆኑም አቶ ይስሐቅ ከእጩነት ለመልቀቅ ይፋዊ ጥያቄያቸውን ያቀረቡት ግንቦት 10 ቀን በመሆኑ ጥያቄው ከተቀመጠው የምርጫ የጊዜ ሰሌዳ ውጪ በመሆኑ ውሳኔው የህግ መሰረት የለውም ሲል ቦርዱ ውድቅ አድርጎታል። ምርጫ ቦርድ ባለፈው ሳምንት የቀረበውን የአቶ ይስሐቅን ጥያቄ አሁን ላይ ተቀብሎ ማስተናገድ የማይችልበትን ተግባራዊ ምክንያት ሲያብራራም በአሁኑ ወቅት የእጩዎች ስምና የምልክት ዝርዝር ያረፈበት የድምጽ መስጫ ወረቀት ሙሉ በሙሉ ታትሞ ወደ ሀገር ውስጥ የገባ መሆኑን ገልጿል። በተጨማሪም አጠቃላይ ብሔራዊ ምርጫ የቀረው ጊዜ 12 ቀናት ብቻ በመሆኑ በዚህ አጭር ጊዜ ውስጥ በታተሙት የድምጽ መስጫ ወረቀቶችና የእጩዎች መዝገብ ላይ አዲስ ማስተካከያ ማድረግ እንደማይቻል ቦርዱ በደብዳቤው ያሳስቧል። በዚህም ምክንያት አቶ ይስሐቅ ባለፈው ሳምንት በገዛ ፈቃዳቸው ከውድድሩ ለመውጣት ቢጠይቁም ስማቸው በምርጫ ካርድ ላይ ስለሚገኝ በምርጫው ዕለት በእጩነት መቅረባቸው የማይቀር ሆኗል። የነዳጅ ጫኝ መርከቦች ከሆርሙዝ መውጣት ጀመሩ። ትራምፕና ቫንስ ከኢራን ጋር ስምምነት ላይ ለመድረስ ተስፋ እንዳለ ገለጹ። በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰውን ጦርነት ተከትሎ ተዘግቶ በነበረው የሆርሙዝ ወሽመጥ ላይ ሁለት የቻይና የነዳጅ ጫኝ መርከቦች ረቡዕ ዕለት በሰላም ማለፋቸውን የማጓጓዣ መረጃዎች አመላከቱ። ይህ በሆርሙዝ ወሽመጥ ላይ የታየው መሻሻልም ፕሬዚዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ግጭቱ በስምምነት ለመፍታት መልካም ተስፋ መኖሩን ከገለጹ በኋላ ነው። ትራምፕ ማክሰኞ ዕለት በሰጡት መግለጫ ጦርነቱ በጣም በፍጥነት ሊያበቃ እንደሚችል ጠቁሟል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው በነጭ ማሊያ በተሰጠው ጋዜጣዊ መግለጫ ወቅት ግጭቱን ለማስቆም ከቴህራን ጋር እየተደረገ ባለው ውይይት መሻሻሎች መኖራቸውን ገልጸው በአሁኑ ወቅት በጥሩ ደረጃ ላይ እንገኛለን ብለዋል። ትራምፕ ይህንን አስተያየት የሰጡት ኢራን አዲስ የሰላም እቅድ ማቅረቧን ተከትሎ ሊሰነዝሩት የነበረውን ይፋ ባደረጉ ማግስት ነው። ሆኖም ፕሬዚዳንቱ ስምምነት ላይ ካልተደረሰ በሚቀጥሉት ቀናት አዲስ ጥቃት ሊሰነዘር እንደሚችል በማስጠንቀቅ የዩናይትድ ስቴትስ መሪዎች ጦርነቱን በስምምነት ለመቋጨት የዲፕሎማሲ ጥረቶችን ቢያሳዩም ሂደቱ አሁንም በአስቸጋሪ ፍጥጫ ውስጥ ይገኛል። ምክትል ፕሬዚዳንት ጄዲ ቫንስ ዋሽንግተን የራሷን ቀይ መስመሮች በግልጽ ለማስቀመጥ እየጣረች መሆኑን ገልጸው ዋነኛው ቅድመ ሁኔታ ግን ኢራን በፍጹም የኒውክሌር ታጣቂ ሀገር አትሆንም የሚለው ቁልፍ ነጥብ መቀበል እንደሆነና ይህ ካልሆነ ግን አሜሪካ ወታደራዊ ዘመቻዋን ለመቀጠል የቆረጠች መሆኑን በድጋሚ አስገንዝቧል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸር ሰንብቱ።